ፕሮፌሰር ሽመልስ አድማሱ በአዲስ አበባ ዩኒቨርሲቲ ሙሉ ፕሮፌሰር ነኝ፣ መምህርና ተመራማሪ ነኝ። ዛሬ የተገኘንበት ዋናው የኢትዮጵያ የምግብ መሐንዲሶች ማህበር ፕሬዝዳንት ነኝ። ስለዚህ ከሷ አኳያ የኢትዮጵያ የምግብ መሐንዲሶች ማህበር ለረጅም ጊዜ ሲያስበው የነበረውን እቅድ አሳክቶ ዛሬ ጉባኤ ያከናወነ ነው። ስለዚህ በምግብ ኢንጂነሪንግ ምህንድስናና በምግብ ቴክኖሎጂ ላይ እንዲሁም በምግብ ሳይንስ ላይ በኢንዱስትሪያል ባዮቴክኖሎጂ ላይ በሌሎችም ላይ ያሉ ባለሙያዎች የኢንዱስትሪ ባለሀብቶች የመንግስት ተወካዮች እንዲሁም ደግሞ ዲቨሎፕመንት ፓርትነሮች ባሉበት ይህን ጉባኤ እያከናወንን ነው። ትልቁ የዚህ ጉባኤ ዓላማው ምንድነው? አንደኛ ያው ኔትወርኪንግ እና ኮላቦሬሽን መፍጠር ነው። በጋራ እርስ በርሳችን በጋራ ተዋውቀን እቅድ ይዘን እቅዶቻችንን ማስተግበር ነው። ስለዚህ የሚታሰበው አንዱ ምንድነው? አገሪቷን በተለይ በምግብ ራስ ለመቻል የሚለው መርህ ተግባራዊ ለማድረግ በተለይ የምርት ብክለት እንዳይኖር፣ የምርት ደግሞ መበላሸት እንዳይኖር፣ ከዛ ውጭ ደግሞ አነስተኛ በሆነ ወጪ ኢንዱስትሪዎች ፕሮሰስ እንዲያደርጉ፣ ኢንዱስትሪዎች ደግሞ የሚያጋጥማቸውን የተለያዩ ችግሮች አሉ። እነዚህን ችግሮች በጋራ ሆነን እነሱን ለማገዝ ነው፣ መንግስትንም ለማገዝ ነው፣ ማህበረሰቡንም ተጠቃሚውን ህብረተሰብ ለማገዝ ነው። ከዛ ውጭ ደግሞ ከውጭ የሚመጡትን የተለያዩ ምርቶችን ኢትዮጵያ ውስጥ ባሉ ጥሬ ዕቃዎች ማምረትና ራሳችንን ከውጭ ከሚገባው ነገር ቀስ እያልን እንድንቀንስ ማድረግ ነው። ሌላው ደግሞ እዚህ ያሉትን ምርቶች በማምረት ወደ ውጭ ኤክስፖርት በማድረግ ስራዎችን መስራት እንችላለን እና ዘርፈ ብዙ ስራዎች ነው። ስለዚህ ምግብ በራሱ በጣም ኢሴንሻል ከሚፈለግ ነገር ስለሆነ ምግብ መድኃኒትም ነው፣ መድኃኒትም ምግብ ነው። ይሄ ሂፖክራተስ ያለው ነው ከክርስቶስ ልደት በፊት። ስለዚህ ከሱ አኳያ ምግብ በጣም ወሳኝ ስለሆነ ከሱ አኳያ ብዙ መስራት ይጠበቅብናል እና የምናስበው ምንድነው? በቀጣይነት ወደፊት ይሄን ከ6 ዓመት በፊት ጀምሮ ምለው ነው የማኑፋክቸሪንግ ኢንዱስትሪዎች ውስጥ አብዛኛው የምግብ ኢንዱስትሪ ነው። ስለዚህ ከሱ አኳያ ሚኒስትሪ ኦፍ ፉድ ፕሮሰሲንግ ቴክኖሎጂስ የሚል ወይንም ሚኒስትሪ ኦፍ ፉድ ፕሮሰሲንግ ኢንዱስትሪስ የሚል ተቋም መቋቋም አለበት ብለን እናስባለን። ስለዚህ የሚሰሩ ስራዎችን ተቋማዊ አደረጃጀታቸው ከፍ ካላለ የተሻለ ነገር ካልሆነ አሁን ያለው ነገር መጥፎ ነው ማለት አይደለም፣ ግን የተሻለ ኒዱ ወይንም ፍላጎቱ እያደገ ሲመጣ እነዚህ ነገሮች ሁሉ ማደግ አለባቸውና ህዝባችን እየመጣ ነው ያለው፣ አቅማችን እያደገ ነው ያለው። ስለዚህ ከሱ አኳያ ምን ሰራቸው ስራዎች አለ። ስለዚህ አደረጃጀትን በተመለከተ ተቋም መኖር አለበት ብለን የተሻለ ማለት ሁሉንም ምግብን ብቻ ላይ ትኩረት አድርጎ ሊድ የሚያደርግ ተቋም ይመጣል ብለን እናስባለን። እንደ ፕሮፌሰርነቴም እንደ ባለሙያነቴም እንደ የኢትዮጵያ የምግብ መሐንዲሶች ፕሬዝዳንትም እንደመሆነ መጠን ወደፊት መንግስትም ያስብበታል ብለን የምናስበው ከውጭ የሚገቡትን ነገሮችን ለመቀነስ ወደ ውጭም ኤክስፖርት ለማድረግ ያሉትን ነገሮች ከግብርና ጋር በጋራ ሆነን ስራዎችን ለመስራት ከሌሎች ተቋማት ጋር ለመስራት ትልቁ ወሳኙ ነገር ምንድነው? ሚኒስትሪ ኦፍ ፉድ ፕሮሰሲንግ ኢንዱስትሪስ የሚል በሚኒስትር ደረጃ መቋቋም አለበት ብለን እናስባለን። ስለዚህ ይሄ የጊዜ ጉዳይ ነው እንጂ ከመምጣት አይቆይም። እርግጠኛ ነኝ ጠቅላይ ሚኒስትሩ ቢሰሙ ይሄን ነገር ያደርጉታል ብዬ አስባለሁ። አመሰግናለሁ። የዚህ ላይ አሶሲዬሽን ሲባል እንግዲህ ተግባራቱ ረጅም ነው። አንዱ ትልቁ ነገር ምንድነው? ፋይናንስ ነው። ስለዚህ ፋይናንስ አቅም ችግር አለ። ከዛ ውጪ ደግሞ ያው የሚዋጣው መዋጮ በጣም አነስተኛ ስለሆነ ቢሮ መከራየት ከባድ ነገር ነው። ሌላው ደግሞ ቢሮ ዕቃዎችን ሌሎች ነገሮች ሁሉ አሉና በእርግጠኝነት እነዚህ ነገሮች ማይነር ናቸው። ለጊዜው ችግር ቢሆኑብንም ለመደራጀት ጊዜ ወስደናል። ለምን? ያው የኢትዮጵያ የምግብ መሐንዲሶች ማህበር ስለሆነ የተለያዩ ክልሎችን፣ የተለያዩ ዩኒቨርሲቲዎችን፣ የተለያዩ ኢንዱስትሪዎችን ሁሉ የሚያጠቃልል ስለሆነ አሁን እነዚህ ተግዳሮት የምንላቸው ነገሮች ወደፊት ከሌሎች ከመንግስትም ጋር ከሌሎችም ጋር ባለድርሻ አካላት ጋር ሆነን ስራዎችን እንሰራለን። እኛ የምናስበው ምንድነው? በዚህ ተግዳሮቶችን ማሰብ ሳይሆን ከሌሎቹ ከመንግስትም ጋር ሆነን ከኢንዱስትሪውም ጋር በጋራ ሆኖ የተለያዩ የምርምር ስራዎችን መስራት፣ የማማከር ስራዎችን መስራት፣ ማገዝ፣ መንግስትን ደግሞ በአድቮካሲ አኳያ ስራዎችን መስራት እንፈልጋለን እና ከሱ አኳያ እንግዲህ ምርምር ላይ እንግዲህ በተለይ ዩኒቨርሲቲዎችም ላይ እንደዚሁ የታሰበ ነው። ያው ከዩኒቨርሲቲ አብዛኞቻችን የመጣን ስለሆነ ዩኒቨርሲቲዎችን ካሪኩለም በመስራት ላይ በማማከር ስራዎች ላይ ዩኒቨርሲቲ የሚሰሩ ስራዎችንም ደግሞ ሸልፍ ላይ ከሚቀመጡ ወደ ኢንዱስትሪ የሚገቡበትን ዘዴ እናስባለን እና ሀሳባችን ትልቅ ነው። ከአፍሪካ ዩኒየን ጋር ከዩኤን ጋር ከኢዩ ጋር እንዲሁም ደግሞ ከብዙ ድርጅቶች ጋር መስራት እንፈልጋለን። ራሳችንን ግን አሁን በማስተዋወቅ ላይ ስለሆነ ይሄን ነገር አጋጣሚ ጀምረን እርግጠኛ ነኝ ትልቅ እንሆናለን፣ እናድጋለን ብዬ አስባለሁ። በጣም እርግጠኛ ነኝ እናድጋለን።
ጉዳዩ በራሱ ምግብ፣ ጤና፣ ህይወት ትስስር ያላቸው ነገሮች ናቸው እና ከቅርብ ጊዜ ወዲህ ደግሞ ከምንበላቸው ነገሮች ጋር ተያይዞ የማህበረሰቡ አንዱ የጤና ቀውስ ሆኗል እና ይህን ነገር ከመቅረፍ አንጻር ይሄ ማህበር ምን አይነት አስተዋጽኦ ያደርጋል? እንዳልኩሽ እንግዲህ ምግብ ሁሉም ነው። ምግብ ጤና ህይወት ነው። ስለዚህ እየኖርን ያለ ነው በምግብ ነው። ስለዚህ አንዱ ነገር ትልቁ ነገር ስለዚህ ነው። ስለዚህ በምግብ ደረጃ እንግዲህ መስራት ያለብን ነገሮች አሉ። እሱን ደግሞ አንዱ የኛ ነገር ቅድም ከተጠቀሱት የኮስት በፕሮሰስ ቴክኖሎጂ አማካኝነት ኮስቱን በፕሮሰሲንግ ላይ እንዴት ይቀንሳል የሚለው ነገር እንሰራለን። ስለዚህ ኢምፖርት ሰብስቲዩሽን ላይ ባለን ጥሬ ዕቃ ተመርጠን የሚቀነስበትን ዘዴ እንፈልጋለን። ስሜ ጦመልሳን ሽምዬ እባላለሁ። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህር ነኝ በኬሚካል ኢንጂነሪንግ ዲፓርትመንት ውስጥ። ዛሬ እንግዲህ የተገናኘ ነው በምግብ ምህንድስና አሶሲዬሽን ለማቋቋም የተደረገው ፕሮግራም ላይ ስራዬን እንዳቀርብ ተጋብዤ ስለነበረ ለዛ ነው የተገናኘ ነው። የስራ ድርሻዬ እንግዲህ እዚህ አሶሲዬሽን ላይ አሶሲዬሽኑ ለመመስረት በሚደረጉ ነገሮች እያገዝኩኝ ነበረ። ኤክስኪዩቲቭ ሜምበር አይደለሁም፣ ግን ያው የፕሬዚዳንቱ ተማሪም ስለሆንኩኝ እንግዲህ ፕሬዚዳንቱ በሚያዘኝ ነገሮች አንዳንድ ዶክመንቶች በማዘጋጀት እንትኖች በማድረግ ፕሬዘንቴሽኖች በማቅረብ እየተሳተፍኩ ነበረ። ምንድነው ያገናኘሁት ትራዲሽናል ቤቨሬጅ ለመስራት ሳስብ ቦርዴ እዚህ ኢትዮጵያ ውስጥ በደቡብ አካባቢ በብዛት ኮንሱም የሚደረግ ምግብ ነውና ትራዲሽናሊ እነሱ ምን ያምናሉ? ቦርዴ የጤና ጥቅም አለው። ከምግብነቱም በተጨማሪ የጤና ጥቅም አለው። ለምሳሌ የምታጠባ እናት ቦርዴ የምትጠጣ ከሆነ አንደኛ ወተት አላት፣ ሁለተኛ ሰውነቷም አይጨምርም፣ ውፍረትም ይቀንሳል የሚል ሀሳብ ይዤ ተነሳውና ከዛ በኋላ ይህንን ወደ ጥናት ቀይረን ምንድነው ያደረግነው? ቦርዴን ወሰድንና እነሱ ያሉት ጤና ጥቅም አለው የለውም የሚለውን ወደ ጥናት አመጣ ነው። ምንድነው ልክ ላቦራቶሪ ስንሰራ እንዳሉት እነዚህ ለውፍረት የሚሆኑ ነፋት ምናምን ዲግሬድ የማድረግ አቅም ያላቸው ማይክሮ ኦርጋኒዝሞችን እንዳሉ ማግኘት ችለናል ማለት ነው። ከዛ እነሱን ማይክሮ ኦርጋኒዝሞችን ተጠቅመን ደግሞ ለጤና ጥቅም ያለው ቤቨሬጅ ቦርዴን የሚመስል ግን ኤግዛክትሊ ቦርዴን ሊተካ አይችልም፣ ግን ቦርዴን የሚመስል እነሱ በሚጠቀሙት ሮ ማቴሪያል ተጠቅመን ፕሮዳክት ዴቨሎፕ አድርገን ጥናቱን ኢንቪትሮ ወይም ደግሞ በላቦራቶሪም በእንስሳቶች ላይም ሞከር ነው ማለት ነው። የሱ ጥናትም በጣም ቆንጆና አሁን ከረንትሊ ውፍረት ላለባቸው ሰዎች ከሚሰጡ መድኃኒቶች ጋር ስናወዳደረው ከነሱ የተሻለ ውፍረት የመቀነስና ሳይድ ኢፌክት የሌለው ቤቨሬጅን ዴቨሎፕ ለማድረግ ችለናል ማለት ነው። ኦፍ ኮርስ በደንብ ነው የሚቀንሰው። አሁን ኢትዮጵያ ውስጥ እንዳልሽው ምግብ ውድ ብቻም ሳይሆን ሴፍቲውም የጠበቀ አይደለም። በተለይ ከረንትሊ ብዙ ነገሮች እንሰማለን እንትን ተቀላቅሎ ተሸጠ ምናምን የሚሉትና የእንደዚህ አይነት ማህበሮች መኖር የህዝቡን ጥያቄ ወስደው አንደኛ ለመንግስትም አድሬስ ለማድረግ ለመጠየቅ፣ ሁለተኛ በሪሰርችም ተሰርቶ በትክክል እነዚህ ነገሮች ለጤና ጥቅም አይደሉም ብሎ ለማህበረሰቡ አዌርነስ ለመስጠትም እንደዚህ አይነት ማህበር መኖሩ በጣም ጉልህ የሆነ አስተዋጽኦ አለው። ከባዱ ነገር ምንድነው? አሁን እኛ ሀገር ውስጥ እንደምናውቀው ያው የሪሰርች ለማድረግ ስራዎች ለመስራት ብዙ ፋሲሊቲዎች የሉም እና እሱ በጣም ከባድ ያደርገዋል። ሌላ ከዚህ በተጨማሪ ደግሞ ምንድነው እዚህ ምግብ ቼን ላይ አክተሮቹ በጣም ብዙ ናቸው። ምግብ ሊበላሽ የሚችለው ምን ሊያደርግ የሚችለው አንድ ቦታ ላይ አይደለም። አክተሮቹ በጣም ብዙ ናቸውና እሱም ሌላ ትልቅ ቻሌንጅ ነው። አመሰግናለሁ። እንግዲህ ያው ለምግብ ምህንድስና ባለሙያዎች እንግዲህ የማህበር መቋቋሙ እንኳን ደስ አላችሁ እንኳን ደስ አለን ለማለት ፈልጋለሁ። አመሰግናለሁ። እሺ ቴንክ ዩ። ኃይለ ሚካኤል እባላለሁ። የኢትዮጵያን ፉድ ኢንጂነሪንግ አሶሲዬሽን መስራችና አባል ነኝ። የተመሰረተው ባለፈው አመት ነው 2017 ላይ ነው የተመሰረተው። ኦልሞስት ይሄ የምናከብረው አሁን የመጀመሪያ አመት አኑዋል ሚቲንጋችን እና በዛውም ደግሞ ኢናጉሬሽን ነው። ሂደቱ ምን ይመስል ነበር? ምግብ ላይ መስራት ቀላል ጉዳይ ነው ያለው። ሀገራችን ውስጥ ውድ ከሆኑ ነገሮች አንዱ የመጀመሪያው ነገር ምግብ እንደሆነ ይታወቃልና ከዚህ አንጻር ትልቅ ይዛላችሁ ያስባለሁ። ምን ይመስላል? ልክ ነው። ይህንን አሶሲዬሽን ለመመስረት ያው ብዙ ሂደቶች አሉ። በዋናነት መጀመሪያ ፉድ ኢንጂነሪንግ ሲባል ፕሮፌሽናሎቹ ስፔሲፊካሊ በምግብ ኤሪያ ላይ የሰሩ መሆን ስላለባቸው እነሱን ኮኦርዲኔት ከማድረግ አንስቶ የተለያዩ ፋሲሊቲዎችን ሌጋል ሪኳየርመንቶችን ከማሟላት አንስቶ በጣም ብዙ
ስቴፖችን ተጉዘናል። ግን ጥሩ ሰዎች ስለነበሩ እንደ ቲምም ብዙ ስለሰራን ቶሎ አቺቭ ለማድረግ በቅተናል። ያው በፉድ በራሱ ፉድ ኤሪያ የፉድ ፕሮሰሲንግ ሴክሽኑ ፕሮሰሲንጉ ሪሰንትሊ እየመጣ ኢመርጂንግ እየሆነ የመጣ ስለሆነ ብዙ አቴንሽንም ይፈልጋል፣ ብዙ መስራት ይፈልጋል ፉድ ላይ። ምክንያቱም ከዚህ በፊት ፉድ ኢንጂነሪንግ አሶሲዬሽን ፎር ሎንግ ታይም አለመኖሩ በራሱ ያው እንትን ውስጥ የሚገባ ነውና ለዛ ብዙ ስቴፖችን አልፈን እዚህ ደርሰናል ማለት ነው። እንግዲህ በዋናነት የኢትዮጵያ ፉድ ኢንጂነሪንግ አሶሲዬሽን ቤዝ አድርጎ የሚሰራበት ነገር ኢንዱስትሪዎችን ነው፣ ማኑፋክቸሪንግ ሴክተሮችን በፉድ ኢንጂነሪንግ ኤሪያ ላይ ያሉ ፕሮፌሽናሎችን ኢንተግሬት ማድረግ ነው። ከሪሰርች ተቋማት፣ ከተለያዩ የአምራች ኢንዱስትሪዎች፣ ከዩኒቨርሲቲዎች፣ ከኤንጂዎች እና ከተለያዩ ተቋማት ጋር አላይን አድርጎ የፉድ ኢንጂነሪንግ ፕሮፌሽናልስ ኮንትሪቢዩሽኑን ኢንክሪዝ ማድረግ ነው። ምክንያቱም ብዙ እንደ ቲም እንደ አሶሲዬሽን መሰራት ያለባቸው በጣም ብዙ ስራዎች አሉ። እነዛ ስራዎች ግን ይሄ ተቋም ቀድሞ ባለመኖሩ ምክንያት ያልተሰሩ ስራዎች ይኖራሉ ብለን እናስባለን። እነዛን ጋፖች ለመድፈን ነው። ኦቨርኦል ዋናው ዓላማው በፉድ ኢንጂነሪንግ ያሉ ፕሮፌሽናሎችን ከኢንዱስትሪው ጋር ከሪሰርች ተቋማት ጋር አንድ ላይ አላይን አድርገው ኢንተግሬት አድርገው እንዲሰሩ ማድረግ ነው። በጣም ጥሩ ጥያቄ ነው። ያው እንግዲህ እንደ አሶሲዬሽናል ማህበር የአሶሲዬሽኑ ትልቁ ኮንትሪቢዩሽን ፕሮፌሽናል አድቫይዝ መስጠት ነው። ለገቨርንመንት ኦርጋናይዜሽኖች፣ ለተቋማቶች፣ ለኤንጂኦዎች ኦቨርኦል በዚህ ስራ ላይ ለሚሰሩ ሰዎች ፕሮፌሽናል አድቫይዞችን ይሰጣል ማለት ነው። ለምሳሌ ስለ ዋጋ፣ ስለ ጤናን በተመለከተ ፕሮፌሽናሊ በጥናት በተረጋገጠ ሁኔታ አድቫይዞችን ይሰጣል። ኮንትሪቢዩሽኖችን በዛ መልኩ ያደርጋል። ያው እንደሚታወቀው የሙያ ማህበራት እንደዚህ አይነት ተቋማት የሚይዙት ዋናነት ኤክስፐርቶችን ነው። በተለያየ ለምሳሌ እንደተባለው በኒውትሪሽን ላይ፣ በኳሊቲ ላይ፣ በሴፍቲ ላይ፣ በፕሮዳክሽን ላይ እነዚህን ሁሉ ኦፕቲማይዝ ከማድረግ አንጻር የተሻለ ፕሮዳክሽን እንዲኖር ከጤና አንጻር ጥሩ ለህብረተሰቡ ጥሩ ለጤናው ጠቃሚ የሆነ ነገር ምርትን ከማምረት አንጻር ሪሰርቾችን በመስራት ፋይንዲንጎችን በሪዞልቭ በማድረግ ጥሩ ኢንፑት ይሰጣሉ። ለመንግስት ተቋማት ለህግ አውጪ ለሚባሉት ተቋማት ኢንፑቶችን ይሰጣሉ። የተለያዩ ኬዝ ስተዲዎችን በመስራት ማንኛውም ነገር እንደ ሀገር የሚፈጠሩ ከምግብና ምግብ ነክ ተያያዥ የሆኑ ነገሮችን ወደዚህ አሶሲዬሽን አምጥቶ ሳይንቲፊክ በሆነ ሁኔታ ስተዲው ተሰርቶ ኢንፑቶችን ለዲሲሽን ሜኪንግ ሊያበቁ የሚችሉ ኢንፑቶችን እንደ አሶሲዬሽን ይሰጣል ማለት ነው። ስለዚህ በዛ መሰረት ኤክስፐርቲዝ ስለሆነ የሚሰራው ስራውን ተቋማት የአሶሲዬሽኑን ኢንፑት ተጠቅመው ኢምፕሊመንት ያደርጋሉ ማለት ነው። ከዋጋም አንጻር ከኒውትሪሽን አንጻር ለህብረተሰቡ ጠቃሚ የሆኑ ነገሮችን በማድረግ አንጻር ጠቃሚ የሆነ ኢንፑት ይሰጣል ማለት ነው አሶሲዬሽኑ እና ለወደፊቱ ብዙ ስራዎች አብረን እንሰራለን ከተለያዩ ተቋማት ጋር በማብቃት አሁን ኳሊቲ ትልቅ አጀንዳ መሆን አለበት እንደ ሀገር። ምክንያቱም አሁን ምግብ ይመረታል፣ ፕሮዳክሽኖች አሉ። በእነዚህ ፕሮዳክሽኖች ውስጥ ግን ትክክለኛውን ሂደት እየተከተለ ነው ወይ ያለው? ኢንተርናሽናል ተቋማት የተለያዩ ዓለም አቀፍ ተቋማት በሚያመርቱት መስፈርት ነው ወይ እየተመረተ ያለው? የተለያዩ የአይኤስኦ ኢንተርናሽናል ስታንዳርዶችን ኢምፕሊመንት እያደረጉ ነው ወይ የሚለውን ቴስት በማድረግ በመፈተሽ እና እነዚህን ደግሞ በማብቃት ኢንዱስትሪዎችን ከኢንዱስትሪዎች ጋር ኢንተግሬት አድርጎ ይሰራል። ሌሎችም ከኤንጂኦዎች ጋር ከተለያዩ ተቋማት ጋር በዚህ መልኩ እንሰራለን ብለን እናስባለን። ያው የ2018 እቅድ አለን ያስገባ ነው። በዛ መሰረት እንሰራለን ማለት ነው። ያው እንደ ፉድ ኢንጂነሪንግ እኔ እንደ ምግብ መሐንዲስ ባለሙያነቴ ትልቁ ቻሌንጅ ነው ብለን የምናስበው የአዌርነስ ነው። ኦነሩ ጋር እና እንደ መንግስት ደግሞ ይሄ ነገር በጣም ፕራዮሪቲ እንደሚያስፈልገው ታምኖበት የሚመረቱ እያንዳንዱ ምርቶች በፕሮፌሽናል ኤክስፐርቲዝ የታዩ መሆን አለባቸው። ከስታንዳርድ አንጻር፣ ከፕሮዳክሽን ኦፕቲማይዜሽን አንጻር ለምሳሌ እንደሚታወቀው እኛ ሀገር ላይ ከሚመረተው ምርት ብዙ ሌፍት ኦቨር ነው። ፉድ ሌፍት ኦቨራችን በጣም ሀይ ነው። ፖስት ሃርቨስት ሎዛችን በጣም ሀይ ነው። እነዚህ ነገሮች ከመቀነስ አንጻር ፕሮፌሽናል አሶሲዬሽኖችን አካቶ መስራት ኤክስፔክት ይደረጋል። እንዲሁም የምግብ ተቋማት፣ ምግብ አምራቾች፣ በምግብ ኤሪያ ላይ የሚሰሩ አግሮ ኢንዱስትሪዎች በጠቅላላ የዚህን የፕሮፌሽናል ሪኮማንዴሽን እና አድቫይስ እንደ ኢንፑት ተጠቅመው የሚሰሩት ስራ ላይ ቢያስገቡት
ትልቅ ኮንትሪቢዩሽን ያደርጋል ብለን እናስባለን እና ትንሽ የአዌርነስ ጋፕ ነው እንደ ቻሌንጅ ያየ ነው። እሱን ደግሞ ይሄ አሶሲሽን አንዱ ሊፈታ የሚችለው እና ይፈቷል ብለን የምናስበው ነገር ነው። ቴንክ ዩ። ማስተላልፈው መልእክት ምንድነው? ሁሌ ዊ አር ዋት ዩ ኢት ሚል የፕሪንሲፕል አለ። ሰዎች ጥሩ ምግብ ሲመገቡ ጥሩ አይነት ነገር ይኖራቸዋል እና ምንበላው ምግብ እየመጠንን ምንበላው ምግብ ጥሩ ኳሊቲ እና ኳንቲቲ መሆኑን ዲተርማይንድ አድርገን ኮንሱም ማድረግ ብንጀምር ላይፍ ስታይላችን የተሻለ ይሆናል። ሰዎችም ያደጉ ሀገራትም ትልቅ ራሳቸውን ሜጀር የሚያደርጉበት ትልቁ መንገድ ኮንሰፕሽናቸው ነው። ኮንሰፕሽናቸው የተመጣጠነ ምግብ መብላት፣ አድቫንስድ የሆኑ ነገሮችን ተጠቅሞ የሚሰሩ ነገሮችን ቤት ውስጥ ፕሮሰስ የሚደረጉ 2 ሰዓት 3 ሰዓት 2 ቀን 3 ቀን የሚፈጁ ነገሮችን ሾርትም በሆነ ፔሪድ መስራት ስለሆነ እነዚህ ነገሮች ትሬንድ እያደረግናቸው ብንመጣ የተሻለ ነው እላለሁ። አመሰግናለሁ።